አንቺ ባለጌ ከዚህ ውጪ እንዴ ማናት ቆይ ፍቅር የጎረቤት ልጅ ናት ተሳስታ ነው የገባችው ደግሞ የአእምሮ በሽተኛ ናት ያማታል ይሄን ትምህርት ቤት መስላት ነው የመጣችው ሁሌ ቀውስ ናት ልጅቷ ጤነኛማ አይደለችም ሁሌ እንደረበሸችኝ የሆነ ነገር እየሰራው ቤት ድንገት ዘው ብላ ትገባለች ቆይ አንቺ ለምን በሩን አልዘጋሽው እኔ ማን ነው የተዘግቷል ቤታችን አይደል እንዴ ማን ይመጣብኛል ብዬ እጠብቃለሁ እንዴ ቆይ ምንድናት ፍቅር ለምን እንዴት ሰው ቤት ዘው ብላ ትገባለች ያማታል ልጅቷ ጤነኛ ማት መስልኝ እንዴ ባትሆንስ እንደዚህ አይደረግማ ለሌላ ጊዜ መጠንቀቅ አለብሽ አዎ እንግዲህ ሰው ልጅ ይመጣልብኛል ቢል አላስብ እንግዲህ እኔማ ብቻዬ ነኝ እኔ እናንተ ብዬ እንደዛ ይሆንኩ አሁንስ ወጣትና ተሸፍነን ፈታ እንበል በቃ ፍቅር ቻው እንዴት ነው አሁን ልጅ በቃ በጣም ተናፍቀኛለሽ እኔ ራስ በጣም ነው ተናፍቀኝ ነገ ደግሞ እንገናኛለን እሺ አንቺ ለምን መጣሽ? ቆይ ግን ባለትዳር ሆነሽ እንዴት ትባልጊያለሽ? እንዴት እንዴ? ሰው እንኳን ባይሽ እኮ ፈጣሪ አይሻል። ይኸው አንቺ ማየሽኝ እኮ አርፈሽ አትማሪም? እዚህ ምን ታደርጋለሽ? ለምን መጣሽ? ለምን የመጣሁት ከሳት ተለቀን እንጂ ያንቺን ብልግና ለማየት አይደለም። እኔ ግን በጣም ያሳዘነኝ ያ ታማኙ አጎቴ ነው። አረ አሳዘነሽ? ያየሽውን ከተናገርሽ አለቀልሽ። ሰሚኛለሽ? እኔ አንቺን ብልግና የመደበቅ አቅም የለኝም። አንቺስ ብትሆኚ ባለትዳር ሆነሽ እንደዚህ መባለግ ቆይ ምን ያደርግልሻል? እሱን አንቺን አይመለከትሽም። በእኔና በባሌ ጉዳይ እንዳትገቢ። በቃ ጥገኛ ነሽ፣ አርፈሽ ተጠጊ። እኔ ጥገኛ ሳልሆን እንግዳ ነኝ። ደግሞ አጎቴ አንቺን ከማግባት በፊት እኔ እዚህ ነበርኩ እና እኔም ትምህርቴን እስከምጨርስ በሰላም ብንኖር ነው የሚሻለው ለኔም ላንቺም። ያየሽው ነገር እንዳላየ ሆነሽ ካለፍሽ ሰላም እንሆናለን። አለበለዚያ ግን ገባሽ አይደለ? ገባሽ? መቼም አይገባኝም። መቼም ገብቶሻል አይደለ? መቼም ነው የማይገባኝ። አይገባኝም። ሉሊ ወንድሜ ደህና ነህ? ደህና ነኝ እግዚአብሔር ይመስገን። አንቺ ግን ደህና ነሽ? እኔ በጣም ደህና ነኝ። አባዬ፣ እማዬ፣ ጋሽስ ደህና ናቸው? ደህና ናቸው። አንቺ ጋር እየናፈቅሽን ሁሌም ተቸገርን። እኔም እኮ በጣም ትናፍቁኛላችሁ። እና ከናፈቅንሽ ለምን አትመጪ? ትምህርቴን ስጨርስ እመጣለሁ። እሺ? ትምህርት ከኛ ያበልጥብሽ ነው? ከእናንተማ ማንም አይበልጥብኝም እኮ ሉልዬ። እና ከኛ ካልበለጠብሽ ነው ይልና እንዴ? ትምህርት ደግሞ እኮ በጣም አስፈላጊ ነገር ነው። እስኪ የባቄላ እሸት ላክልኝ። በጣም እኮ አምሮኛል። ባህያ ጭኝ እስክትጠግቢ ድረስ ነው የምልክልሽ። አመሰግናለሁ። እሺ ትንሽ ወንድሜ በጣም ነው የማመሰግነው። እሺ እኔ እኮ ትንሽ አይደለም ትልቆኛለሁ። ደግሞ እንዴት እንደረዘምኩ ብታይ። እድግ በልልኝ። እሺ እኔ ትንሽዬ ወንድም ደግሞ በጣም ነው ናፈከኝ። አሚን አሚን። እኔም በጣም ወድሻለሁ የኔ እድህት። እኔም ወድሃለሁ። ደግሞ ለሳሙና መግዣ የሚሆን ልኬልሃለሁ። እሺ እግዚአብሔር ይስጥልኝ። እኔም በጣም ጎበዝ ሆናለሁ በውጤት ተካ። ደግሞ ያልከኝን መጽሐፍ ገዝቼልሃለሁ። ሰው ሳገኝ በቶሎ ነው የምልክልህ። በእኔም ተመሬ በጣም ጎበዝ ተማሪ ሆናለሁ። ደግሞ ሁሉንም ሰላም በልልኝ። እትዬንም ደግሞ በጣም ነው ናፈቅሽኝ በልልኝ። እሺ
እዚህ ተጎልተሽ ነው ስጠራሽ ማሰሚ? እዚህ ተጎልቼ አይደለም ተቀምጬ እያጠናው ነው። ምን ፈልገሽ ነው? ወዳጄ ሊመክርሽ ይፈልጋል። ለራሱ ያልተመከረ ባለጌ ከባለትዳር ጋር የሚንዘላዘል እኔ ሊመክረኝ ይሞክራል እንዴ? ምክር ብቻ አይደለም ሰውየው አደገኛ ነው። አርፈሽ ካልተቀመጥሽ ሊገልሽ ሁላ ይችላል። ሰውን እንዲገል ማን ስልጣን ሰጠው? ችግር የለውም እኔ ፈጣሪ ይጠብቀኝ። እና ደግሞ ማንንም እንደማልፈራም ወቂ። ማትፈሪ መስሎሽ ነው? ለማንኛውም እኛ ለራሳችን ታይን። አትሰሚም እንዴ? ነገርኩሽ እኮ እኔ ማንንም አልፈራም። ልታስፈራኝ አትሞክሪ። እኔን ትፈሪኛለሽ? ደግሞ ባለትዳር ውስጥ ምን ታደርጊያለሽ? ንገሪኝ እስኪ ምን ታደርጊያለሽ? እኔ በማንንም መሀል አልገባውም። ባይሆን ብልግናሽን ለመሸፈን ስትይ እኔ ላጣፍጭሽ። ብልግና መስለሽ ከሆነ በጣም ተሳስተሻል። ያየሽው በጣም የማፈቅረው ፍቅረኛዬ ነው። ታስሮ ነበር፣ ከእስር ቤት ነው የወጣው። እና ታዲያ ባለትዳር እየሆንሽ እያወቀ ነው እሱም ካንቺ ጋር የሚንዘላዘለው? እሱ አያውቅም። እየጠበቁት እንደሆነ ነው የሚያውቀው። ደግሞ በጣም የማፈቅረው እሱን ነው። አጎትሽን አይመቸኝም። እና ታዲያ ካልተመቸሽ ለምን አገባሹ? ያገባሁት ታሳዝነኝ ነው። ትሰሚኛለሽ? የምታሳዝኘው አንቺ ነሽ። እሺ ለራስሽ ብታዝኝ ነው የሚሻለው። አለበለዚያ በፍቅረኛዬ አስጎዳሻለሁ። ከተሳካልሽ ሞክሪው። ግን እኔ ማንንም አልፈራም። ትሰሚኛለሽ? አልፈራም። ትሰሚያለሽ? ከዚህ ውጪ ከዚህ ውጪ ቁራሌ ደህና ነህ? እስኪ እቺ ጫማ ዋጋ አውጣላት። ይሄን ጫማ ነው ብለሽ ነው? ይሄ እኮ አልቋል። በቃ የ15 ብር ካርድ ጠብ ላድርግልሽና ልውሰዳት፣ ወይ ደግሞ ሌላ ጨመርመር አድርጊበት። መቼስ ቤት ውስጥ ጫማ አይጠፋም። ያለኝ ይሄ ብቻ ነው። ወይ ደግሞ ያጎቴን ጫማ አልጨምርልህ እንዴ? በቃ ያጎትሽንም ያክስትሽንም ቤት ውስጥ ያለውን ጫማ ሰብሰብ አድርገሽ አምጪው። በአሪፍ ዋጋ ገዛሻለሁ። አጎቴ ያለው አንድ ጫማ ብቻ ነው። በቃ እሱን ሲመጣ እንዳወለቀው አምጥቼ ላንተ ነው የምሰጥሽ። በቃ ችግር የለውም። እኔ እዚሁ ጠብቄ አጎትሽ መጥቶ ጫማውን እስከሚያወልቅ ጠብቄ ቁጭ ብዬ ገዛሻለሁ በአሪፍ ዋጋ። ወይ ደግሞ የሚስቱ ካለ ለምን አታመጭልኝ? ወይ ቁራሌው ደግሞ የሚስቱማ እንዳለ ሸፋፋ ብቻ ነው። አንድ የሚረባ ጫማ የላት። ሸፋፋ ነች፣ በጣም ሽፍፍ ያለ ነው። አዎ ትደብራለች። ያለቀን ቢሆን አምጪው። በቃ ብረት ምናምን ይገባለታል። ምን ችግር አለ? ሸፋፋ ጫማ ስንቱን ሸፋፋ ጫማ እናስተካክል የለ እንዴ? እኔ 500 ብር ብቻ ነው የምፈልገው። ጎረቤቴ በጣም ስለታመሙ ለሳቸው አንዳንድ ነገር መግዣ 500 ብር ያስፈልገኛል። 300 ብር አለኝ። ይስማማሻል? እሺ እስማማለሁ፣ እንደውም በደስታ። በቃ እዚች ላይ የሚስቱን ጫማ አምጭበት። የተንሻፈፈን ቢሆን በብረት ጠገን አድርገን እናስተካክሏለን። ስንቱን የተንሻፈፈ ጫማ አይደል እንዲያስተካክለን የምንሸጠው። ደግሞ ለምን እስካሁን ልብስ አልቀየርሽም? ሰዓቱ እኮ ሄዷል። አጎትየው እዚሁ ነፋሻ ቦታ ላይ እያጠናሁ ስለነበር ነው እስካሁን ልብስ ያላወለኩት። አይ ፀሐይ፣ ቀንም ሙሉ ፀሐይ ሲያዞረኝ ውሎ አሁን የቤት ስመጣ ደግሞ አረፍ ልል ስል አንቺ ሁለተኛ ፀሐይ ደግሞ ታደርቅኛለሽ። እኔ እኮ ላዝናናክ ብዬ ነው። ደግሞ የምነግርህ ነገር አለ። ምንድን ነው የምትነግሪኝ? እስኪ ንገሪኝ። ለራሱ ደክሞት ነው የዋለው። ቤት ግባና አረፍ ይበልበት፣ ከዛ ትነግሪዋለሽ። አየሽ ሚስቴ እንዴት እንደምታስብልኝ። በቃ ጫማው የሚድረቅ አስጭው፣ ገብተን በኋላ ትነግሪኛለሽ። በያሽ የኔ አባት ደከመህ አይደል? ስራ አይደል? በጣም ያደክማል። ለምን ስራውን አትቀይረውም? ስራው ተመቸኛ። በየሰፈሩ ፀሐይ ለፀሐይ መዞር በጣም ተመቸኝ። ይመቻል እኮ እንዴት እንደሚመች ብታይ። ቁራሌ እያሉ መዞር ይመቻል። ለዛ ነው ማልቶ። ዛሬ ደግሞ ምን እንዳጋጠሚ ልንገራችሁ። አንተም እንደኔ ያጋጥመዋል ማለት ነው? እስኪ ዛሬ ያጋጠምህን ንገረን። ባዶ ማዳበሪያን ይዤ ወጣው። ስጮህ ቁራሌ ወፍ ቁራሌ። እኔ ዛሬ ጠርቶ እንኳን የሚያናግረኝ ሰው ነው የናፈቀኝ። በባዶ ወጣው፣ በባዶ ገባው። በባዶ ስዞር ነው ያልከው?
የስራው ባህሪ ነው። ምን ይደረጋል? ትናንት ሞልቶ ተርፎ ነበር፣ ዛሬ ደግሞ ባዶ ሆኗል። ማመስገን ነው። ሌላ ምን አማራጭ? እኔም ዛሬ የቤት ስራ ድክም ነው ያደረገኝ። እሷ አታግዘኝ። አይ ጊዜ ዛሬ ቀን ካልነበረም ማለት ነው። በቃ ዛሬ ባይሳካ ሌላ ጊዜ ደግሞ መሳካቱ አይቀርም። እውነት ብለሻል። ወልስ አይ 300 ብሩን አሁን ልስጥሽና በጊዜ ሄደሽ የታመሙትን ጠይቂ። አስቴር ደግሞ እስቲ 200 ብር ካለሽ ሙይላት። ለበጎ ነገር 500 ብር ነው የፈለገችው። ካለሽ ሙይና ስጫት። እሺ አምጣው። እኔ ጨምሬ 500 ብር ትሰጣታለህ። አመሰግናለሁ። 300 ብቻ ይበቃኛል። በቃ 300 ብሩ ከበቃሽ አብቃቅተሽ ተጠቀሚ። ሁሌም በጎነት ጥሩ ነው። እኛ ካንቺ ራሱ በጎነት መማር አለብን። ግን በቃ እሷ ነች የምታስተምረን። እንዲሁ ሲዘሩ አልካ በባዶ በጣም ነው የሚያሳዝነው። አሁን ምግብ ላቀርብልክ፣ ሂድና አረፍ በል። ይሄው አሁን እሷ ምግብ ልታቀርብ ነው። አንቺ ግን ያው በወሬ ያዝሽኝ አይደል? እኔ ምግብ አላቀርብም። በቃ ቶሎ በይ እስቲ እናት ቶሎ በይ። ስሚ አንቺ ለማቃጠር የቸኮልሽ አልመሰለሽም? ክፉ ስራሽ ነው ሰላም የነሳሽ። እኔ ካልደገምሽው አልነግረውም። አርፈሽ ብትቀመጪ ነው የሚሻለው። ነግሬሻለሁ። አርፎስ መቀመጡ የሚሻለው ላንቺ ነው። ይልቅ ባልሽ ደክሞት ነው የመጣው። አትረብሹ። እኔ ከዚህ ነቅዬ ወደ መጣሽበት ካላኩሽ አስቴር አይደለሁም። በቃ ስህተት ነው ብዬ አስቤዋለሁ እና ሁለተኛ እንዳይደገምሽ። ዝም ካላልሽ የሚደርስብሽን ታውቂዋለሽ። ብልግናሽ ገና እንቅልፍ ይነሳሻል። ገና ማለት ነው። እኔ ደግሞ መቼም ዝም ማለት ነው። አሁን ለማንኛውም ምሳል አቅርብለት ነው። ወሬ ከፈለግሽ እና ከሱ ጋር አውሪ። ከቻልሽ ደግሞ ቡና አቀራርቢ፣ እኔ አፈላልታለሁ። ያንቺ ሙያ እንደሆነ ሌላ ነው። ሙያ የሚባል ነገር አልፈጠረብሽ። ካልሰራውልሽ ታየኛለሽ። ሁሌ ቀውስ ናት ልጅቷ። ጤነኛማ አይደለችም። ሁሌ እንደረበሸችኝ የሆነ ነገር እየሰራው ቤት ድንገት ዘው ብላ ትገባለች። ያገባሁት አሳዝነኝ ነው። ስማኝማ ንጉስዬ፣ እማማ ስንዱ ጋር ትሄድና በ100 ብር ቡናና ስኳር ትገዛለህ። በሌላኛው 100 ብር ደግሞ እንጀራ 5 እንጀራ ገዝተላቸው ይዘላቸው ሂድ። እንዴ ጻይ 100 ብር ቡናና ስኳር አይገዛም። የ50 ብር እኮ 50 ግራም ነች። እንዴት እሷን ይዤ እሄዳለሁ? በቃ በቃ በ100 ብሩ ድንችና ቲማቲም አብቃቅተ ገዝተህ ይዘላቸው ሂድ። 100 ብሩን ደግሞ በእጃቸው ዝም ብለህ ስጣቸው እና ደግሞ እማማ ስንዱ እንደምትላቸው ዛሬ ስላልተመቸኝ ነው፣ ነገ መጥቼ ቡና አፈላላችኋለሁ በላቸው። እሺ በቃ እኔ ታክሲ ብር አለኝ። በሱ ብር ሳሙና ገዛላችኋለሁ። ወይኔ ዋናውን ነገር ረሳሁት አይደል? በቃ አንተ በታክሲ ብር ግዛና እኔ 50 ብር እፋለጣለሁ። ደግሞ ንጉስዬ የሚሰራ ነገርም ካለ አግዛቸው። እሺ በቃ ፍጠን ቶሎ በል ሂድ በቃ። እሺ ለምንሽ ደግ ለመሆን እየሞከርሽ ነው አንቺ ለማኝ። ትሰሚኛለሽ? ልመና በዘሪም የለም። እሺ ስርዓት ይኑርሽ ባለጌ። አንቺ ለኔ ስርዓት ልታሳይ አሳይሻለሁ። ምን ይላል መሰለሽ አባቴ፣ ፈስ ያለበት ዝል አይችልም ይላል። አሁን ገና ባንቺ አረጋግጥ። ጨዋታው ተጀመረ እንጂ አላለቀም። እሺ ከቻልሽ ቀጥይበት። እኔ ማንንም አልነካም፣ ግን አርፈሽ ካልተቀመጥሽ ጫፌን ነኪን ከደረሽ እንደማልቅሽ ወቂ። ሰሚኛለሽ? ታይዋለሽ። አንቺ ማትረብ እሾ አሳይሻለሁ። ነቅዬ ነው መጥልሽ። ከዚህ ከተሳካልሽ ሞክሪው፣ ግን ስራሽ ማለት ነው ነቅሎ እንዳይጥልሽ ለራስሽ ብትፈሪ ነው የሚሻልሽ። ሰሚኛለሽ? እኔ እንደዛ ማለት አልችልም። በቃ ከዚህ በኋላ ተይኝ። በቃ አልተውሽም። ከዚህ ቤት ካልወጣሽ እኔ አልተውሽም። ሴትዮ ለምን እንደማትተይኝ ጆሮሽ አይሰማም? በቃ ተይኝ። እኔ ነው እንደዚህ ብለሽ የምትናገሪ? እኔ ነው እንደዚህ አልተውም። አንቺም አልተውሽም። ከኔ ጋር ጨዋታ ጀምረሻል። ያ ደግሞ ለአንቺ አይጠቅምሽም። ሰሚኛለሽ? ባልሽ ነው። እሺ አስከብሩ እንጂ የትም እየዞርሽ አታዋርቹ። ምን ነው ሰላም አይደለሽም እንዴ? ምን ሆነሻል? አንተ እንዳትናደድ ብዬ ነው እንጂ ልጅቷ በጣም እያስቀየመችኝ ነው። ስነግራት አትሰማም። ደግሞ እሷ ምን አደረገች? ምን አርጋ አስቀየመችሽ? ከትምህርት ቤት ትቀራለች፣ ሲጋራ ማጨስ ጀምራለች፣ ብዙ ነገር ተበላሽታለች እና ያደራ ልጅህን ብትጠብቃት ነው የሚሻልክ። የምትይው ነገር ግን እውነትሽን ነው? እሷ እንደዚህ እያደረገች ነው? እና አንቺ እያዋሸሽ ነው እያልከኝ ነው?
ለነገሩ አታምነኝም አይደለ? እኔ ውሸታም ነኝ። አዎ እሷ ነው የምታምነው። እኔ እንደዛ ለማለት ፈልጌ አይደለም፣ ግን በጣም ግራ ስላጋባኝና ስላስደነገጠኝ ነው የምትይ ነገር። እኔም ገርሞኛል። በጣም ነው የገረመኝ። ብቆጣትም ብናገራትም እኔ አትሰማኝም። በኋላ ድቃላ አምጥታ እንዳንዋረድ ነው የምፈራው። ትቅማለች። እስቲ ያት ከንፈሯ ራስ ምን እንደመሰለ እኔ ግራ ገባኝ። አንተ እንዳልናገርክ ትቆጣለህ በማለት እኔም ተቸገርኩኝ። የሆነ ነገር በላት። እንዴት ሰው ያጨሳል? እንዴት ይቅማል? ተማሪ አይደለች እንዴ? እንዴት ዝም ትላለህ? ብዙ ነገር ነው እያደረገች ያለው። እኔ እነግርሃለሁ። በኋላ ሌላ ችግር ውስጥ ከተን አንተም እንዳትቸገር እኔም መቸገር አልፈልግም። አረ ስራ እንኳን በስርዓት አትሰራም። እኔ ነው የምሰራው ታጥና እያልኩኝ፣ እሷ ግን ሌላ ነገር ነው የምትሰራው። ይሄ ከባድ ነው። ንጉስዬ በጣም ነው የማመሰግነው። እሺ እና እማማ እንዴት ናቸው? እማማ ደህና ናቸው። ፈጣሪ ይስጥሽ ብለውሻል የኔ ብርሃን። የኔ እናት እንዴት ደስ እንደሚሉ ዛሬ ቢመቸኝና ሄጄ ቡና ባፍላላቸው እንዴት ደስ እንደሚለኝ ነበር። ደግሞ ነይልኝና ጮሽኝ ንፍቅ ብሎሻል። በጣም አመሰግናለሁ። እሺ ንጉስዬ ዛሬ ሙዴ ጥሩ ስላልነበር ነው ያልኩት። ደግሞ እኔ በታክሲ ብር ሳሙና ገዝቼላችኋለሁ። ለኔ እንዳትበደሪ እሺ። በእግሬ እሄዳለሁ። እንዴ ጭራሽ አንተ በኔ መልእክት በእግርህ ድረስ እዛ ድረስ ልትሄድ? ለእሳቸው ብለሽ አይደለ እንዴ? እኔም እኮ በጎ ነገር አደርጋለሁ። እማማ ግን ደህና ናቸው አይደል? እና ተባረኪ ብሎሻል። አንቺንም እኔንም ነው የመረቁ። አሁን ለማጥናት ልሄድ ነው። ሌላ ቀን የምልኪ ነገር ካለ እሄድልሻለሁ። ምንድነው እሱ? ዝም ብለሽ ያዥ። ምን ላድርገው? ሲጋራ እኮ ነው። ያዥ ብዬሻለሁ። ያዥ። ያው ለኩሽ። ለምንድን ነው የምለኩሰው? ለኩሽ እና አጭሻ አጭሺ። ቆይ እዚህ የመጣሽው አንቺ ለትምህርት ነው እንጂ አልባሌ ነገር ለመልመድ ነው? ሱስ ለመልመድ ነው? እዛ ቤተሰቦችሽ ልጃችን እየተማረች ነው ብሎ ይጠብቃሉ። አንቺ ከማንም ውርጋጥ ቦዘኔ ጋር እየዋልሽ ሱስ ጀምረሻል። ጭራሽ ደግሞ ወንድም ትጀምራለሽ። ለዚህ ነው የመጣሽ? ንገሪኝ። ለዚህ ከሆነ ለምን መጣሽ? የመጣሽው ለዚህ ነው ወይ? ለመማር ነው? አላማ የለሽም? የአባትሽን ነገር ረስተሽ ነው? ንገሪኝ እስቲ። እንዴት ሲጋራ ትጀምራለሽ አንቺ? ከዚህ በኋላ ይኸውልሽ ተደብቀሽኝ አለሽም ወይ? ከማንም ባለጌ ዘልዛላ ጋር እየዋልሽ ጭራሽ ሲጋራ ትጀምሪያለሽ? ጭራሽ ወንድ ትጀምሪያለሽ? አንቺ የመጣሽው ለመማር እንጂ አጉል ነገር ውስጥ ለመግባት አይደለም። ከዛ ከመሰለ ከተከበረ ከጨዋ ቤተሰቦችሽ እንደዚህ ባለጌ ሆነሽ ትገኛለሽ። እኔ በአንቺ እውነት በጣም ነው ያፈርኩት። በጣም እንዴት እንደዚህ ታረጊያለሽ? ዝም አትበይ፣ መልሽልኝ። እንዴት እንደዚህ ታረጊያለሽ? ይሄ ካንቺ የሚጠበቅ ነው? ንገሪኝ፣ ካንቺ የሚጠበቅ ነው ወይ? እዛ ቤተሰቦችሽ ልጃችን እየተማረች ነው ትልቅ ደረጃ ትደርሳለች ብለው ይጠብቃሉ። አንቺ በሱስ ተነክረሻል። ንገሪኝ፣ ይሄ ካንቺ የሚጠበቅ ነው ወይ? ዝም አትበይ እና ከዚህ በኋላ ተደብቀሽ እንዳታጨሽ። የምትፈልጊውን ነገር ጠቅላላ እኔ እገዛልሻለሁ። እሺ ባለጌ። ይሄ ጅምር ነው፣ ገና አላለቀም። አሁን ጎንበስ ብለሽ ይቅርታ ጠይቂ። ሲጋራ ጀምራለች ብለሽ ነው አይደለ? ይልቅ እዛ ጋር ብሽማሽ የጣለው ፓንት አለ፣ አንስቼልሽ ጥዬዋለሁ። ሂጂና አንሺው። እኔ እንዳንቺ ባለጌ አይደለሁም። ቆሻሻን አይቶ እንዳይናደድ ብዬ ነው ያነሳሁት። እኔ እጫወትብሻለሁ፣ አልተውሽም። መቼም ስቃይሽ ነው ማበዛው። እሺ እኔ በባለጌ መቼም አልሸነፍም፣ መቼም ደግሞ ተስፋ አልቆርጥም። ማን ባለጌ ማን ጨዋ እንደሆነ ታየዋለሽ። ለማንኛውም ወሬ እያቀሳሰርሽ ባልሽን ባታናጁ ደስ ይለኛል። ከዚህ በኋላ አትታመኝም አንቺ ባለጌ ሱሰኛ። ወሬ አይደለም ገና ታለቅሻለሽ። ለምን ወደ መጣሽበት አትሄጂም? በቃ አንፈልግሽም፣ ሂጂ። አንቺ የሚያሳድግ ቤተሰብ የለሽም እንዴ? መንገድ ላይ ነው እንዴ ያገኘሽ? ሄሎ ውዴ፣ እቀጥለሃል እንዴ? አገኘችው እቺ እባብ። አዎ ነገ ትወስደዋለህ። ነገ ደግሞ ማንም የለም። 5 ሰዓት ላይ ናሽ።
ፀሐይ ሱስ መጥፎና ጎጂ ነው እና አቁሚ ብዬሻለሁ። አቁሚ። ለጤና እንደሚጎዳ አውቃለሁ። ታዲያ ለምን ሞክሪ ብለህ ሰጠኸኝ? እኔ የሰጠውሽ ማጨስ ከፈለግሽ ተደብቀሽ እንዳታጨሽ ስለምፈልግ ነው። እዚሁ ፊት ለፊት እንድታጨሽ ስለምፈልግ። መቼም ማጨስ አልፈልግም። መቼም ቢሆን እንደሱ ካልሽ ወይ ማጨስሽን አቁሚ ወይ ደግሞ በጊዜ ወደ ቤተሰቦችሽ ሂጂልን። ጥፊ ከዚህ። እዚህ የመጣሽው ለመማር እንጂ ከማንም ቦዘኔ ጋር የተልከሰከሽ ሱሰኛ ለመሆን አይደለም። ገባሽ? እኔ ልጅ ሂጂ አልከኝ አጎቴ። አዎ ሂጂ። እዚህ ሱስ ለመልመድ አይደለም። ከዚህ ጥፊ። ባለቤቴንም ደግሞ እንደዚህ አታስቀይሚያት። ይቅርታ አድርግልኝና ለፍተህ ያመጣው ብር ለምን ትሰጣታለህ? እሷ እንደሆነ ለጫትና ለስጋራ ነው የምትጠቀምበት። ውዷ ባለቤቴ በጣም አመሰግናለሁ። ለካ ችግሩ እኔ ጋር ነበር። በተደጋጋሚ ጊዜ ስትነግሪኝ አልሰማ ብዬ ነው ይኸው ለዚህ የደረግኩት። እኔ በአንቺ የተነሳ እሷን ራሱ ብዙ ጊዜ አስቀይሚያት ነበር። ይቅርታ ቢያት ስትላት መታ ተሰደበችኝ መሰለህ? ፀሐይ አሁኑኑ ባለቤቴን ይቅርታ ጠይቂያት። እኔ ከእሷ ማንንም አላስበልጥም። አሁን ይቅርታ ጠይቂያት ብዬሻለሁ። ይቅርታ ጠይቂያት። አይ ወንድሜ፣ እኔ እሷን ይቅርታ ከምጠይቃት ቀጥ ብዬ ቤቱ ለቅቄ ወጣ ነው የሚሻል። እንደዛ ነው የሚሻልሽ? ከይቅርታ ቤቱን ጥሎ መሄድ በለጠብሽ? አዎ፣ ሁሉም ነገር ቢቀር ነው የሚሻለው። እንደዛ ከሆነ ዛሬ ሁኑ ከዚህ ቤት ውልቅ ብለሽ ውጪ። አንቺ ማታስፈልጊ ስድ ባለጌ። አይዞሽ የሚላት ወንድ እኮ ነው እንደዚህ የቀየራል። ከሃይማኖተኛና ከጨዋ ቤተሰብ ተገኝተሽ እንደዚህ ዘላን ትሆኛለሽ ብዬ አላሰብኩም ነበር። በአንቺ የተነሳ ማዝነው ባለቤቴም ማስቀየሜ ብቻ ነው። እችን የመሰለች እናት የሆነች ባለቤት ስለ አንቺ በተደጋጋሚ ጊዜ ስትነግረኝ አልሰማ ብዬ አስቀየምኳት እና በጊዜ ወደ ቤተሰቦቿ ላካት። ድቃላ ከምታመጣበት እኔ ልብስሽን በፌስታል አዘጋጅልሻለሁ። ዛሬውኑ ልብስሽን ይዘሽ ከዚህ ጥፊ። አይንሽን ላየው አልፈልግም። አንቺ ባለጌ ዘላን። እኔ አልባለኩም እንዴ! እኔ ባለጌ